አንድ ነገር ከደረሰብኝ መሲ ብርጅስቶን እና ተጠያቂ አሳይሻለሁ። ስራሽን ነው ማበላስልሽ። ባይዘው ስልክ መሰጭ አትይም። ይሄ ስልክ የገባውበት ያንቺ ነው። አንቺ ከካም ስሚ፣ አሁን ቮይስ እያረኩልሽ ነው። እኔ አንድ ሪፖርት ብደረግ ወይ የሆነ ነገር ቢደርስብኝ ከአንቺ ራስ አልወድቅም። አስረግጬ ነው የምደርጅ። ባልና የሚስት ገመናን በአደባባይ መዘርጋት እንዲህ አይነት ነገር የሚሰራበት ኡስማን አንድ ጊዜ አዳምጥ ይባክ። እሺ ቀጥል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? አስወኡ ናስ ዐንደላሂ የውመል ቂያማ መን ዩፍሺ ሲረ ዘውጀቲሂ አሉ። የትንሣኤ ቀን ከአላህ ዘንድ በጣም አስቀያሚና መጥፎ ሰው ማለት የሚስቱን ገመና በአደባባይ የሚያወጣ ነው አሉ። አይኔ ልጠይቅ ነው ልትል ትችላለህ። ያ ነገር የሚሆነው በባልና በሚስት መካከል ያለን ነገር የእውቀት ባለቤት ዘንድ ሄደህ በአደባባይ ሳይሆን ያ ሰው ጋር ሄደህ መጠየቅ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ባልና ሚስት ሳይስማሙ ሲቀሩ በሚስጥር ነበር ሴቷ መታ የምትጠይቀው እርታቸው። ባልም መጥቶ በሚስቴ ላይ እንዲህ አየሁ ብሎ በሚስጥር ነበር የሚጠይቀው። እዚህም ቦታ ላይ ብቻ ሳይሆን ሌላም ቦታ ላይ ሶሻል ሚዲያ ላይ የሚስት ገመናን እያወጣችሁ ለሰዎች የጊፍት መሰብሰቢያ ግብአት አትሁኑ። ገብታችኋል አይደል? ያ ሰው ከእናንተ የሚጠቀመው ነገር ስላለ ነው ሚስጥሩ የሚያስወጣችሁ። ስለዚህ ይኸውልህ ጥያቄውን አስቀምጠው አየዋለሁ ኢንሻአላህ። ወይንም በአቅራቢያ ሼኾች ካሉ እነሱ እንትን በላቸው። እንደዛ ነው የሚሆነው። እኔ አሁን ልነግርህ ነው። አንድ ጊዜ የሆዴን አዳምጠኝ። ወደ ይሄ ገመና ሳይሆን ይሄ አደባባይ ያወቀውን ነው። እና ወደ 8 ወር አሁን ሚስቴ እርጉዝ ናት። ኡስማን እሰማለሁ። አዳምጠኝ። እሺ ላውራ አንድ ጊዜ እሰማለሁኝ ያልኩት እሰማለሁ። ጥያቄውን አስቀምጠው። እሺ አየዋለሁ። እደውልልሃለሁ ወይ አንተ ደውልልኝ። እሺ እሺ አንድ ጊዜ አዳምጠኝ። እሱ አንድ ጊዜ እኔ እሷን ስለምታውቃት ነው። እሱ እኔ አንድ ጊዜ አዳምጠኝ። እሱ አሁን ምን አለ መሰለህ፣ ወላሂ ትልቅ ችግር ተፈጥሯል። ምን አለ መሰለህ፣ የቤተሰብ ጉዳይ ነውና ትዳር ላይ አንድ ጊዜ እቺ መልስልኝ። እሺ ትዳር ላይ እኔ ስለደከመኝ አሁን አልቆይም አልኩህ። መርሐባ። እሺ ትዳር ላይ ቤተሰብ ብቻ መልስልኝ በቃ። ትዳር ላይ ቤተሰብ ገብቶ ለማስታረቅ መግባት ይችላሉ። ቅድም ቁርአን አነበብኩልህ። ገብቶሃል አይደለ? ለማስታረቅ አይደለም፣ ትዳራችን ለመረበሽ ነው። ትዳራችን ለመረበሽ አዎ፣ ኡስማን ይኸውልህ፣ ለመረበሽ አይገቡም ቤተሰቦች። አንዴ ረጋ በል። ይኸውልህ እሷ ባለችበትም እንደዚህ እንትን አይባልም። እባክህ አንዴ ታገስና በባልና በሚስት መካከል ያለን ነገር በዚህ መልኩ አይደለም። አሁን እሷ መጣ እንደገና ደግሞ ባሌ እንዲህ አድርጎኝ ብትል ክፉ ነው የሚሆነው። ይሄ ኢስላም ይሄንን አያዝም። የባልና የሚስት መካከል ያለ ነገር እኔ ችግር ላይ ነው እሱ አንዴ ያዳምጠኝ። ያን ችግር በቃ እኔ አወራለሁ። በቃ እሺ እፈታለሁ ኢንሻአላህ። ወይንም በአቅራቢያ የሚገኝ ሸህ ካለ ለብቻው ነው የሚነገረው። ይሄራችሁ ነው ያታውጡ። እኔ አንድ ወንጀል ሰርቻለሁ። አንድ ወንጀል ልንገርህ። አንድ ወንጀል በአደባባይ ነገር ኡስማን ቆይ ልነግርህ ነው። ችግር የለውም። ይሄ አገር ያወቀው ነው። ቆይ ኡስታዝ አንድ ጊዜ ልንገርህ። አንድ ጊዜ አዳምጠኝ። የልቤን አንድ ጊዜ አዳምጠኝና ከዛ ትፈርዳለህ። አንድ ጊዜ ልንገርህ ምን ያክል ወደ እንትን እንደምንሄዱ። አሁን እኔ በፊት ወደዚህ ዱባይ ስመጣ ችግር ላይ ነበርኩና ልጆች ወደ ጸበል ወስደውኝ ነበር እና ተጠምቄያለሁ። አሁን ይሄ ሻሃዳ ያሲዛል አያሲዝም? እችን ብቻ መልስልኝ በቃ አጭር መልስ። አንተ ሳትፈልገው በግድ ነው አይደል የወሰዱህ? ወይንስ በዚያ ሰዓት አንተ አይምሮ እየሰራ ወዳና ፈቅደህ ነው የሄድከው? እኔ ጥሩ ሁኔታ ላይ አልነበርኩም። በጣም በቃ ሲጨንቀኝ ልጆች ነበሩ፣ ካፊር ናቸው፣ ክርስቲያን ናቸውና ና እንሂድ እና እኔ ሲወስዱኝ ግን ቆይ ልነግርህ ነው ኡስታዝ እያዳምጠኝ። ላ አምኜበት አይደለም እንዴ እኔ እኔ ሙስሊም ነው የቀረው ነኝ። ግን እኔ ወደ ሻርጃ አባ መርጌታ የሚባሉ ወሰዱኝና ከዛ ሲወስዱኝ ገባው። ከዛ ስገባ ምን አሉኝ? ስገባ የማርያም ስዕልና የእግዚአብሔር ስዕል ያለበት አየሁኝ። እንዴ የት ነው ያመጣችሁኝ? የት ነው ያመጣሁት ስላቸው፣ እንዴ የመጣሁ እኮ እዚህ ልትጠመቅ ነው። ከዛ ትልቅ ሰውዬ ናቸው። ናገባ የሆነች ትንሽ ሽንት ቤት ሐማም ነበራቸው። እዛ ገባሉና በትልቅ መስቀል አመጡ። ከዛ እኔ አማራጭ አልነበረኝም። እኔ ሰዓቱን ጭንቅላቴ ተነክቶ ነበር፣ የዛሬ ዓመት ማለት ነው። ከዛ በትልቅ መስቀል አጠመቁኝ እና አሁን ይሄን የከፍራለሁ ወይስ ምንድን ነው? ሻሃዳ ይዛለሁ አልይዝም?
አሁን ልመልስልህ አዳምጥ። እሺ እስቷዝ እሺ ቀጥልሽ። እሺ አንድ ሰው ወደ ጥምቀት ቦታ ማን የሚጠመቁበት ቦታ እንደዚህ ለሕክምና ምናምን ብሎ ለታመመው ፈውስ ያገኝ ዘንድ መሄድ አይገባውም። እዚያ ቦታ ላይ ይፈውሳል ተብሎ የሚታመነው ከነቢያቶች መካከል አንድ ነቢይ የሆኑት ነቢዩላህ ዒሳ ወይም ኢየሱስ ክርስቶስ ነው። እርሳቸው ደግሞ በዘመናቸው ባሉበት በሚያስተምሩበት ጊዜ ሰዎችን የታመሙ ሰዎችን ወደ እርሳቸው ሲመጡ የመፈወስ ተአምርን አላህ ስብሐነ ወተዓላ ሰጥቷቸው ነበር። ያ ተአምር ግን በጊዜው ሰርቶ አልፏል። ክርስቶስ ዒሳ ዓለይሂ ሰላም። አሁን ላይ ዒሳ ወይም ኢየሱስ ይፈውሳል ማለት የማይሆን ነገር ነው። እርሳቸው ምድር ላይ ምን እንደሚከሰት አያውቁም። ሰማይ ላይ ይገኛሉ በክብር። ስለዚህ እርሳቸው ይፈውሳሉ ተብሎ የሚታመንበት ቦታ ላይ ሄዱ ይህንን ነገር ማድረግ አይቻልም፣ አይፈቀድም። ቦታቸዋለ እዛ የሄደ ሰው ታዲያ ከእስልምና ይወጣል ወይ በሚለው አንድ የሚወታደርጉ ከይቅርታ ጋር አንድ የሚወታደርጉ አድሚንና አንድ ባለ አድሚኖች ሚወት አድርጉ እስክል ድረስ አትጠብቁ። የሚረብሽ ቦታ ከሆነ ያሉት ሚወት አድርጓቸው። እሺ አንድ ሰው ታዲያ ወደ ጥምቀት ቦታ ከሄደ ይከፍራል ወይንስ አይከፍርም በሚለው ጉዳይ እዚያ ቦታ የሄደው ለሁለት ይከፈላል። እዚያ ቦታ የሄደው የመጀመሪያው ኢየሱስ ክርስቶስ አምላክ ነው ያድናል፣ ይፈውሳል ብሎ አምኖበት ከሆነ እዛ ቦታ የሄደው የዛኔ ይሄ ሰው ይከፍራል። ገብታችኋል አይደል? ይከፍራል።